ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ አድማጮቻችን ልናስደምጣችሁ ተገኘን። ደውል ጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘናል። ከአውሮፓ ወጣ ስንል በርካታ ገቦችን የተመለከትንበት የኦልድ ትራፎርድ ጨዋታ ብዙ ትንቅንቅ ነበረው። ትላንት ምሽት ኦልድ ትራፎርድ የቅርጫት ኳስ ሜዳ መስሎ ነበረ። ከ42 በላይ ሙከራዎች 9 ገቦች በ120 ደቂቃ ማንቸስተር ዩናይትድ ልክ እንደ 1999 አይነት ካምባክ ያስመለከተን በወቅቱ ባየር ሙኒክን የአውሮፓ ሻምፒዮንስ ሊግ ዋንጫ የነጠቀበት የፈርጊን ቡድን የሚመስል ቡድን ተመለከትን። ቡድኑ ብዙ ጥያቄ የሚነሳበት ቢሆንም በእድሜ የገፉት ኡጋርቴና ካዜሜሮ እንደዚሁም ብዙ የተገፋው የመጨረሻ ደቂቃ ግብ አስቆጣሪው ሃሪ ማጓየር የማንቸስተር ዩናይትድ ደጋፊዎች ውለታ አለባቸው። ምሽቱ ልዩ ነበር። ውድ ቤተሰቦቻችን ኦልድ ትራፎርድ ላይ ማንቸስተር ዩናይትድ በእግር ኳስ ታሪክ 120 ደቂቃ በኋላ 2 ግቦችን ያስቆጠረ ብቸኛውም ቡድን ነው። የኦልድ ትራፎርዱ ድራማ ላይ ብዙዎች ተሳትፈውበታል። 9ኙም ግቦች በራሳቸው ሁሉም አነጋጋሪ ነበሩ። የኦልድ ትራፎርዱን ጨዋታ አንድ በአንድ እናስቃኛቸዋለን። እናንተ ግን በሀሳብ መስጫ ሳጥናችን ላይ ይህንን ድራማ የበዛበት በእግር ኳስ ብዙ ሪከርዶች የተሰባበሩበትን ጨዋታ እንዴት አገኛችሁት? አጋሩን። ሌሎችም በርከት ያሉ ጨዋታዎች ተደረገው ነበር። የቶትንሃም ማለፍ እጅግ በጣም አነጋጋሪ ነበረ። ቼልሲዎች አልፈዋል፣ ግን ብዙ ቁጣ በስታንፎርድ ብሪጅ ሰምተናል። በእርግጥ ይቅርታ ጠይቀዋል ኤንዞ ማሬስካ ለተፈጠረው ነገር። የስፔን ክለቦችም የአውሮፓ ሻምፒዮንስ ሊግ ኮታቸውን ወደ 5 ያሳደጉበት ነበረ። በተወዳጁ እንግሊዝ ፕሪሚየር ሊግ የማንቸስተር ዩናይትድ የቼልሲ የቶትንሃምን ድራማ በተጨማሪ በፕሪሚየር ሊግ ኃያላን ክለቦችን እናነሳለን። ከአርሰናል ጋር በተያያዘ ረብጣ ብሮችን ወደ ካዝናቸው ማስገባታቸው ተረጋግጧል። ውድ ቤተሰቦቻችን በአርሰናል በኩል ከዝውውር ጋር በተያያዘ የምናነሳቸው ተጨማሪ መረጃዎች አሉን። በሊቨርፑልም በኩል ሳላህ፣ ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ዳርዊን ኑኔዝ የመሳሰሉ ተጫዋቾችን የተመለከቱ ጥንቅሮችን እናነሳለን። ፕሪሚየር ሊጉን 137 ዓመትም ወደኋላ መልሰን እንቃኘዋለን። ውድ ቤተሰቦቻችን እጅግ በጣም አነጋጋሪና ለየት ያለ መረጃ ዛሬ በፕሪሚየር ሊጉ ይዘናል። ለመሆኑ ሜሲ በራሱ አንደበት ስለ ባርሴሎና ጉዞ ምን አለ? ታደምጡታላችሁ። ነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ የኦልድ ትራፎርዱ ድራማ የስታንፎርድ ብሪጁ ብዙ ወቀሳ ያስተናገደን ጨዋታ ጨምሮ ስሜታችሁን ስለ ምሽት ጨዋታዎች ልታጋሩን ትችላላችሁ። ቤተሰቡን ካሻችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። አጠራጠር ያሉ ስፖርታዊ መረጃዎቻችንን ልክ እንደ ሁልጊዜው ሀገራዊ ጉዳዮችን በማስቀደም እንጀምር። የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ከእረፍት በኋላ ከዛሬ ጀምሮ መደረግ ይጀምራሉ። ኢትዮጵያ ፕሪሚየር ሊግ ዛሬ አርብ ጀምሮ እስከ ፊታችን ሰኞ ድረስ ቀጥሎ ይካሄዳል። ዛሬ የኢትዮጵያ ፕሪሚየር ሊግ 2 ጨዋታዎችን በማድረግ ነው በ26ኛ ሳምንት የሚመለሰው። ወላይታ ዲቻ ከሃዲያ ሆሳዕና፣ ወልዋሎ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ በሚያደርጉት ጨዋታ የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት የሚመለስ ይሆናል። የአውሮፓ ሊጎችም ተመልሰዋል። ወደ ቤተሰቦቻችን በሳምንቱ መጨረሻ ቅዳሜና እሁድ ከሚደረጉ ጨዋታዎች አስቀድሞ ዛሬ በስፔን ላሊጋ ኤስፓኞል ሄታፌ እንደዚሁም በፍራንስ ሊጋ ስታድ ሬኒስ ከናንተስ የሚያደርጓቸው ጨዋታዎች ሲጠበቁ በሳውዲ ፕሮ ሊግም በ28ኛ ሳምንት አልቃዳሺያ ከአልናስር እጅግ በጣም ተጠባቂ ጨዋታ አለ። ይህ ጨዋታ እንዲጠበቅ ያደረገበት ብዙ ሂሳባዊ ስሌቶች ተፈጥረዋል። ወደ ቤተሰቦቻችን ምናልባትም የክርስቲያኖ ሮናልዶ ቡድን አልናስር ለዋንጫ በደንብ ተስፋ እንዳለው የታየበት ውጤት ነው ትላንትና በሳውዲ ፕሮ ሊግም የተመዘገበው። በሳውዲ አረቢያ ሊግ 28ኛ ሳምንት መርሃ ግብር አልኢታድ ከአልፋታ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው የተሸነፈው። ይህ ለክርስቲያኖ ሮናልዶ ቡድን እጅግ በጣም አስደሳች ዜና ነው። የሊጉ መሪ አልኢታድ በውድድር ዘመኑ 3ኛ የሊግ ሽንፈታቸው ነው። በሌላ ጨዋታ ደግሞ አልሂላልም ለዋንጫ አሁንም ተስፋ እንዳለ ያስመዘገበበት ውጤት ነው። ካሌጅ ጋር ያደረገውን ጨዋታ 3-0 በሆነ ውጤት አሸንፈዋል። የአልሂላልን የማሸነፊያ ግቦች ሸልደውስሪ 2 እና ሜትሮቪች አስቆጥረዋል። በደረጃ ሰንጠረዡ ላይ አሁን በአልኢታድ በኩል በ65 ነጥብ ይመራሉ። በ28 ጨዋታ አድርገዋል። አልሂላል 61 ነጥብ አላቸው። በ4 ነጥብ ዝቅ ብሏል ማለት ነው። አልናስር ዛሬ የሚያሸንፍ ከሆነ ነጥቡን
60 ማድረስ ይችላል። ያ ማለት ከመሪው አሊታድ ጋር ያላቸው የነጥብ ልዩነት ወደ 5 ብቻ ዝቅ ይላል ማለት ነው። ስለዚህ ለአልናስር እንግዲህ አምስተኛ ካለው ከአልቃዳሻ ጋር ነው ጨዋታን የሚያደርገው። እጅግ በጣም ወሳኝ ምሽት እንደሆነ ማሳያ ነው። ቀጣይ ሰኞ አልሂላል ከአልሻባብ እንደዚሁም አልኢታድ ከአልኢትፋቅ ጋር ጨዋታቸውን የሚያደርጉ ይሆናል። ብዙ ድራማዎች ወዳየንበት የአውሮፓ ምሽቶች እንሻገር። ኮንፈረንስ ሊግን እናስቀድም ውድ ቤተሰቦቻችን። በኮንፈረንስ ሊግ ከነበሩ ጨዋታዎች ውስጥ አንደኛው ሪያል ቤትስ ጄሌጎሊያን ጋር ያደረገው ጨዋታ ነበረ። ሪያል ቤትስ ከጄሌጎሊያን 1-1 በሆነ ውጤት ነው 90 ደቂቃው መጠናቀቅ የቻለው። በጨዋታው ላይ በሪያል ቤትስ በኩል ግብ አስቆጣሪ የነበረው ቡካምቡ ነበረ ግብ ያስቆጠረው 78ኛው ደቂቃ ላይ። በስተመጨረሻ ላይም ግን ቹራኖቭ ባስቆጠረው ግብ 1-1 ጨዋታው ተጠናቀቀ። ሪያል ቤትስ በድምር ውጤት 3-1 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው መቀላቀላቸውን አረጋግጠዋል። ሌላኛው ማለፉን ያረጋገጠው ቡድን ፊዮረንቲና ነው። እጅግ በጣም ወሳኝ ጨዋታ ነበረው። ሴሌዥ ጋር ነበረ ጨዋታውን ያደረገው። 2-2 ተጠናቀቀ። ለፊዮረንቲና ግቦቹን በ37ኛው ደቂቃ ላይ ማንደር ጋራር እንደዚሁ ደግሞ 67ኛው ደቂቃ ላይ ኬን ያስቆጠረላቸው። ለተቃራኒ ቡድን ማቶክና እንደዚሁ ደግሞ ኒሚኒስ ነበሩ ግቦቹን ማስቆጠር የቻሉት። በድምር ውጤት ፊዮረንቲና 4-3 በሆነ ውጤት በማሸነፍ ነው ለግማሽ ፍጻሜ ማለፋቸውን ያረጋገጡት። በርካታ ግብ የተመለከትንበት ጨዋታ የነበረው ጁርጋርደን ራፒዳን 4-1 ያሸነፈበት ጨዋታ ነው። በድምር ውጤት ጁርጋርደን ራፒዳን በድምር ውጤት 4-2 በማሸነፍ ወደ ቀጣዩ ዙር ማለፉን እንደዚሁ ያረጋገጠበት ምሽት ነበረ። ሰማዮቹም ከኮንፈረንስ ሊግ ተሳታፊ ክለቦች አንደኛው ነው። በአውሮፓ የኮንፈረንስ የሊግ የሩብ ፍጻሜ መልስ ጨዋታ ቼልሲ ከፖላንዱ ክለብ ዋርሳው ጋር ጨዋታውን አድርጎ ነበረ። በስታንፎርድ ብሪጅ ነው ጨዋታን ያደረገው። ዋርሶ 2-1 አሸንፏል። ብዙ ተቃውሞ በቼልሲ ላይ እንደንሰማ ያደረገበትም ዋነኛው ምክንያት ነበረ። የዋርሶን የማሸነፊያ ግቦች ፒካርት እና እንደዚሁም ካፑዋዲ ነበረ ያስቆጠሩት። ለቼልሲ ማርክ ኮኮሬላ ግብ አስቆጥሯል። ቀዳሚ የነበሩት ያው ሊጋ ዋርሶች ናቸው። ፓካርቲ 10ኛው ደቂቃ ላይ አስቆጠረላቸው። ኮኮሬላ አርጎ ነበር 33ኛው ደቂቃ ላይ። መልሶ እንደገና 42ኛው ደቂቃ ላይ ግብ አስቆጥሮ ነበር፣ ግን በቫር ተሻረበት። በኋላም ላይ እንግዲህ ኩፓቲ 53ኛው ደቂቃ ላይ አስቆጠራት ግብ ሊጋ ዋርሶን አሸናፊ ያደረገች። ሰማዮቹ በድምር ውጤት 4-2 በሆነ ውጤት አሸንፈው ግማሽ ፍጻሜን መቀላቀል ችለዋል። ቼልሲ በዘንድሮ የውድድር ዘመን በኮንፈረንስ ሊግ የመጀመሪያ ጨዋታቸውን ተሸንፈዋል። ቼልሲ በግማሽ ፍጻሜው ጁርጋርደንን የሚያስተናግድ ይሆናል። ፊዮረንቲና ደግሞ ከሪያል ቤትስ ጋር ጨዋታቸውን ያደርጋሉ። ሪሽ ጄምስ ይህ በጣም አሳዛኝ ነው። በእውነቱ ለመናገር የዛሬው ጨዋታ ብዙ ያልተዘጋጀንበትና ደጋፊዎችን ይቅርታ የሚያስጠይቅ ነው። ያልተዘጋጀ ይቀጣል ብለዋል። በደጋፊዎች በኩል የተፈጠረውንም ጭንቀት እረዳለሁኝ። ሁሉንም ነገር ተረድቻለሁ። ደጋፊዎች በስቴዲየሙ ያሰሙትም ተቃውሞ እጅግ በጣም ተገቢ ብሎታል። ጎል ማስቆጠር ይገባን ነበረም። ደጋፊዎች ወደ ስቴዲየም የሚመጡት ምርጥ ጨዋታ ለማየትና ጎል ለመመልከት ነው። ይህ ነገር ችግር እንዳመጣ አውቃለሁኝ። ነገር ግን ደጋፊዎችን በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ ብለዋል። ኤንዞ ማሬስካም አስቀድሜ ለሁሉም ነገር መናገር ያለብኝ ነገር ቢኖር እኔም በውጤቱ ደስተኛ እንዳልሆንኩኝ ነው። ምናልባት ግን እንደ ውጤት ያው ተጫዋቾችን ማሸጋሸግ ስለነበረብኝ ነው ብለዋል። የመጀመሪያውን ጨዋታም ያው 3-0 ስላሸነፈ ቼልሲ እንደሚያልፍ በርካቶችም ቅድመ ግምት የሰጡበት አጋጣሚ ነበርና እሳቸውም የመጀመሪያው ጨዋታ በመጣው ውጤት ምክንያት ተጫዋቾችን ቀይር ያለውኝ ከጉዳት ለመጠበቅ ነው ይሄንን የሚያደርኩት። ምክንያቱም እሁድ በጣም ወሳኝ ጨዋታ አለብን። በአጋጣሚ ሆኖ ወደ ግማሽ ፍጻሜ ማለፋችንን አረጋግጠናል። ስለዚህ የመጀመሪያው ውጤትን ምክንያት ተጫዋቾችን ማቀየሬ ነው ብለዋል። በርካቶች ያው ቅሬታ ያነሱበት ቡድኑ እድል ከመፍጠር ይልቅ ኳስን ማንሸራሸር ያበዛል በሚል ነው ትችት የቀረበበት። ጄደን ሳንቾ በዚህ ሲዝን ከፍተኛ አሲስት ያደረገበትም አጋጣሚ ተፈጥሯል። 9 ደርሷል። ባለፉት 3 ጨዋታ 1 ግብና 3 አሲስትም አለው። በቼልሲ ቤት ምናልባትም ቼልሲዎች ዳግም ለዩናይትድ 5 ሚሊዮን ዩሮ ቅጣታቸውን ከፍለው ይመልሱታል በተባለበት አጋጣሚ ላይ ተጫዋቹ ምርጥ ብቃቱን ዳግም እያሳየ ይገኛልና አስደናቂ ጊዜን እያሳለፈ ይገኛል። ውድ ቤተሰቦቻችን በአጠቃላይ የኮንፈረንስ ሊግ የሩብ ፍጻሜ ጨዋታዎች ተደርገው ከተጠናቀቁ በኋላ በግማሽ ፍጻሜ ሪያል ቤትስ ከፊዮረንቲና፣ ቼልሲ ከጁርጋርድ ጋር
ጨዋታቸውን የሚያደርጉ ይሆናል። ትላንት በርካታ ድራማ የተመለከትንበት የኢሮፕ ሊግ ጨዋታዎች ነበሩ። የላዚዮና የቦዶ ግሊምትን ጨዋታ መመልከት እንጀምር። ትላንት በጨዋታው አሳዛኝ ተሸናፊ ላዚዮ ነበረ። በፍጹም ቅጣት ምት የተጠናቀቀ ጨዋታ ነው። የመጀመሪያ ዙር ጨዋታ ቦዶ ግሊምት 2-2 አሸንፎ እንደነበረ ይታወቃል። ይሄንን ጨዋታ ላዚዮ ከሁለት በላይ ግብ ልዩነት ማሸነፍ ነበረበት፣ አድርገውታል። ግን ተጨማሪ ግቦች የሚያስፈልጓቸው ነበረ። ጨዋታው በላዚዮ በኩል 3-1 አሸናፊነት ሲጠናቀቅ በመለያ ምት ቦዶ ግሊምት 3-2 አሸነፈ። ግብ ለማስቆጠር 21ኛው ደቂቃ ላይ ካስቴሎኖስ ለላዚዮ መሪ ያደረጋቸው። ከዛ በኋላ ጨዋታውን የቀየረች ግብ ኖዛሊን 93ኛው ደቂቃ ላይ አስቆጥሮ ጨዋታውን ላዚዮ 2-2 ማሸነፉን ተከትሎ በ90 ደቂቃ ወደ ጭማሪ 30 ደቂቃ አመራ። ከዛ በኋላ ሄልመረን 109ኛው ደቂቃ ላይ ቦዶ ግሊምትን ወደ ጨዋታ አሸናፊነት ያመጣች ግብ አስቆጠረ። በኋላም ላይ ዲያ 100ኛው ደቂቃ ላይ ግብ አስቆጥሮ ስለነበረ ጨዋታ ወደ መለያ ምት እንዲያመራ ተደረገ። በመለያ ምት ቦዶ ግሊምት 3-2 በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋገጡ። በሳን ማሜስ የነበረው የአትሌቲኮ ቤልባውና የሬንጀርስ ጨዋታ በአትሌቲኮ ቤልባው 2-2 አሸናፊነት ተጠናቋል። የመጀመሪያ ዙር ጨዋታ 0-0 ነበር የተጠናቀቀውና ይህ ጨዋታ እጅግ በጣም አጓጊ ነበረ። ረፍት ሊጠናቀቅ አልቢትሩ በጨመሩት 4 ደቂቃ 49ኛው ደቂቃ ላይ ሳኒች ግብ አስቆጥሮ ጨዋታውን 1-2 አትሌቲኮ ቤልባዎች መምራት ጀመሩ። ከረፍት መልስ 80ኛው ደቂቃ ላይ ኒኮ ዊሊያምስ ሁለተኛውን ግብ አከለና አትሌቲኮ ቤልባው ሬንጀርስን 2-2 በድምር ውጤት በማሸነፍ ለግማሽ ፍጻሜ መብቃት ችለዋል። አትሌቲኮ ቤልባው ወደ ፍጻሜ ለመድረስ አንድ እርምጃ ብቻ ቀርቷቸዋል። ጨዋታውን በማሸነፍ ወደ ግማሽ ፍጻሜ በማለፋቸው ዩናይትድን ይገጥማሉ። የዘንድሮ የኢሮፕ ሊግ ፍጻሜ ጨዋታ በእነሱ ሜዳ በሳን ማሜስ የሚደረግ እንደሆነ ይታወቃል። ለፍጻሜ እንግዲህ ከደረሱ በራሳቸው ሜዳ ላይ ጨዋታ የሚያደርጉ ይሆናል። በዚህ ሳምንት በአውሮፓ መድረክ በተመዘገቡ ውጤቶች ምክንያት ማለት ነው ሪያል ቤቲስ፣ አትሌቲኮ ቤልባው እና እንደዚሁም ባርሴሎና ግማሽ ፍጻሜ በሚወዳደሩበት የአውሮፓ መድረክ ማለፋቸውን ተከትሎ በቀጣዩ ውድድር ዓመት ላሊጋውም ልክ እንደ እንግሊዝ ፕሪሚየር ሊግ ሁሉ 5 ክለቦችን እንደሚያሳትፍ አረጋግጧል። ብዙ የተፈራለት የአንጌል ፖስቴኮግሉ ቡድን ቶትናም ሆትስፐርስ ግማሽ ፍጻሜውን ሳይታሰብ መቀላቀል ችሏል። ይህ እጅግ በጣም አስደናቂ የሚባል ነው። በኤሮፕ ሊጉ እንግዲህ ቶትናም ሆትስፐርስ እዚህ ድረስ ከ50 ዓመት በኋላ ለመጀመሪያ ጊዜ ነው። በእርግጥ የአውሮፓ ሻምፒዮንስ ሊግ ተፋላሚ እንደነበረ እናውቃለን፣ ግን በኤሮፕ ሊግ ይህ በ50 ዓመት ውስጥ የተመለከትነው ነው። በጀርመን አይንትራክት ፍራንክፈርት በሜዳውና በደጋፊ ፊት የተነበረውን ጨዋታ ነው 1-2 ያሸነፉት። ብቸኛዋን የማሸነፊያ ግብ ዶሚኒክ ሶላንኬ ከረፍት በፊት 43ኛው ደቂቃ በፍጹም ቅጣት የምታስቆጠረ። የመጀመሪያው ጨዋታ ቶትናም ሆትስፐር ስቴዲየም ላይ 1-1 ነበር የተጠናቀቀው። በድምር ውጤት ቶትናም 2-1 በሆነ ውጤት በማሸነፍ ማለፉን አረጋግጧል። ጥሩ ዜና ደግሞ ለቶትናም ሆትስፐርስ ቀጣይ የሚገጥሙት ቡድን ሊግ ቦዶ ግሊምትን ነው። ከላዚዮ ምንም ጥርጥር የለውም ቦዶ ግሊምትን መግጠም ይሻላልና ለፍጻሜ የሚደርሱ ይመስላሉ ቶትንሃሞች። ቀስ በቀስ በተለይም ከውጤት ቀውስ እየወጡበት ባለው መንገድ የሚቀጥሉ ከሆነ ብዙ ድራማዎችን የተመለከትንበት 1999ን ወደ ኋላ መለስ ብለን ያንን የአውሮፓ ሻምፒዮንስ ሊግ የሙኒክ ውጤት ቅልበሳ ዳግም በማንቸስተር ዩናይትድ ኦልድ ትራፎርድ ከኦሎምፒክ ሊዮን ጋር የተመለከትንበት ምሽት ነበረ። ማንቸስተር ዩናይትድ በ90 ደቂቃና በአጠቃላይ በ120 ደቂቃ በድምሩ 5-4 በደርሶ መልስ ውጤት 7-6 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ያልፈዋል። የማንቸስተር ዩናይትድን የማሸነፊያ ግቦች ብሩኖ ፈርናንዴዝ፣ ዳሎ ኡጋርቴ፣ ማጓየር እና ኮቢ ሜኖ ማስቆጠር ችለዋል። ማንቸስተር ዩናይትድ ጨዋታ በድምር ውጤት 7-6 በማሸነፍ በግማሽ ፍጻሜው አትሌቲኮ ቤልባውን የሚገጥም ይሆናል። ጨዋታውን በደቂቃ ከፋፍለን እንመልከተው ውድ ቤተሰቦቻችን። ግብ ለማስቆጠር ማንቸስተር ዩናይትድ ቀዳሚ ነበረ። 10ኛው ደቂቃ ላይ ማኑኤል ኡጋርቴ ዩናይትድን ቀዳሚ ያደረገ። ረፍት ሊጠናቀቅ አልቢትሩ በጨመሩት ጭማሪ ደቂቃ 46ኛው ደቂቃ ላይ ዲያጎ ዳሎ ግብ አስቆጥሮ የመጀመሪያ 45 በዩናይትድ 2-2 አሸናፊነት ተጠናቀቀ። ከረፍት መልስ ቶሊሶን 71ኛው ደቂቃ ላይ ግብ አስቆጠረ። ጨዋታው ወደ 2-1 ተቀየረ። ከዛ በኋላ ታግሊያፊኮ 78ኛው ደቂቃ ላይ ጨዋታው 2-2 አደረገውና ድራማው ከዚህ ይጀምራል። 89ኛው ደቂቃ ላይ ቶሊሶን ግብ አስቆጣሪው በሊዮን በኩል በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጣ። ጨዋታው በ90 ደቂቃ በዚህ አይነት መልኩ ተጠናቀቀ።
ከዛ በኋላ አልቢትሩ 30 ደቂቃ ጨመሩ ጨዋታውን ለመለየት ማለት ነው 105ኛው ደቂቃ ላይ ቸርኪ 108ኛው ደቂቃ ላይ በፍጹም ቅጣት ምት ላካዜቲ ግብ አስቆጠረና ላዚዮ ማንቸስተር ዩናይትድን 4-2 መምራት ጀመረ ይሄ ያለቀ የሚመስል ውጤት ነው ኦልድ ትራፎርድ ላይ 4-2 እስከ 114ኛው ደቂቃ ያ ማለት ጨዋታው ሊጠናቀቅ 6 ደቂቃ እስኪቀረው ድረስ ዩናይትድ 4-2 ይመራ ነበር በኋላም ላይ 114ኛው ደቂቃ ላይ ብሩኖ ፈርናንዴዝ በፍጹም ቅጣት ምት 120ኛው ደቂቃ ላይ ኮቢ ሜኖ በጨዋታ 121ኛው ደቂቃ ላይ ሃሪ ማጓየር ከካዜሜሮ ያገኛትን ኳስ በጭንቅላቱ ገይቶ አስቆጠረ ይህ በእግር ኳስ ታሪክ እጅግ በጣም አስደናቂ እንዲሆን ያደረገውና ዩናይትድ ጨዋታውን 5-4 አሸነፈ በድምር ውጤት 7-6 አሸነፈ ኦልድ ትራፎርድ ላይ አብቅቷል አይባልም ብለዋል ሩበን አሞሪም ከጨዋታው በኋላ የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከድሉ በኋላ እዚህ አብቅቷል የሚባል ነገር የለም ሲሉ ተደምጠዋል በስታዲየማችን የመጨረሻ ፊሽካ ካልተነፋ ነገሮች በጭራሽ አብቅቷል አይባልም ሲሉ ተደምጠዋል ሩበን አሞሪም ሃሪ ማጓየርን አጥቂ ያደረግንበት ምክንያት በጭንቅላት ገይቶ ማስቆጠር የሚችል ብቸኛው ተጫዋች እሱ ስለነበረ ብለዋል እንዳሉትም ታክቲካቸው ሰርተው አጥቂ የነበረው የመጨረሻ ደቂቃዎች አጥቂ የነበረው ሃሪ ማጓየር በጭንቅላቱም ኳስ ገይቶ አስቆጠረላቸው የተሻለ ውጤት ይገባን ነበር ያሉት ደግሞ ፓውሎ ፎንሴካ ናቸው የኦሎምፒክ ሊዮኑ ዋና አሰልጣኝ ፓውሎ ፎንሴካም በማንቸስተር ዩናይትድ የገጠማቸው ሽንፈት አሳዛኝ ብለውታል የተሻለ ውጤት ይገባን ነበር ያሉት አሰልጣኝ ፓውሎ ፎንሴካ በጣም አዝኛለሁ በጣም አሳዛኝም ነው ነገር ግን በተጫዋቾቼ በሰሩት ስራ ኮርቻለሁ ብለዋል አክሎም በጨዋታው ምን እንደተፈጠረ ለመረዳት በጣም ከባድ ነው እውነት ለመናገር ጨዋታውን ያሸነፍን መስሎኝም ነበረ ሲሉ ተደምጧል ማንንም ያመነው ጨዋታ አይደለም እስከ 114ኛው ደቂቃ ወይም 6 ደቂቃ እስኪቀረው ድረስ ቡድናቸው በሁለት ግብ ልዩነት ይመራ ነበር የማንቸስተር ዩናይትድ የማሸነፊያ ግብ ያስቆጠረው ሃሪ ማጓየር ምሽቱ ጨዋታ አስደናቂ ብሎታል ጨዋታው አስደናቂ ነበርም ያለው ማጓየር ጨዋታውን ተቆጣጥረናል ሶስተኛ ግብ የሚሆን የግብ ዕድሎችም ነበሩን ብለዋል ኦሎምፒክ ሊዮን ጥሩ እግር ኳስ መጫወቱን የገለጸው ማጓየር ነገር ግን እነሱን አስቁመን በጥሩ መንፈስ ጨዋታውን ቀለበሰናል ብለዋል ኮቢ ሜኖ በበኩሉ የማይታመን ውጤት ቀለበሳ ነው ያለ ሲሆን አክሎም ኳስ እንደደረሰችኝ በቻልኩት አቅም ለመረጋጋት ሞክሬያለሁ ጨዋታው የህይወቴ እብደት የተሞላበት ጨዋታ ነው ሲል የገለጸው ሌኔሮ ምን እንደተፈጠረ እስካሁን መረዳት አልቻልኩም ብለዋል ማንቸስተር ዩናይትድ በቀሪው የፕሪሚየር ሊግ መርሃ ግብር ወጣት ተጫዋቾችን እንደሚጠቀም ነው ያስታወቁት አሰልጣኝ ሩበን አሞሪም ናቸው አሰልጣኙ በሰጡት አስተያየትም ቡድናቸው በቀጣይ ሙሉ ትኩረቱ ኤሮፕ ሊግ እንደሆነ አረጋግጠዋል ፕሪሚየር ሊግ ላይ አካዳሚ ተጫዋቾችን እንጠቀማለን ያሉት ሩበን አሞሪም አሁን ግዴታ ሙሉ በሙሉ ትኩረታችንን ኤሮፕ ሊግ ላይ ማድረግ አለብን ብለዋል ምናልባትም ወጣቶቹ በእንግሊዝ ፕሪሚየር ሊግ ላይ በትልቅ መድረክ የሚፋለሙበትን አጋጣሚ ያገኛሉና ምናልባትም ቀጣዩን ኮቢ ሜኖ ቀጣዩን አሌሃንድሮ ጋርናቾ ቀጣዩን ራሽፈርድ ቀጣዩን ስኮት ማክቶሚኔ በዩናይትድ ለናይበት የምንችል አጋጣሚ ሊፈጠር ይችላል ሰሞኑን እንኳን እነ ጋብሪኤል ቢያንቼሪን በዋናው ቡድን ልምምድ ሲያደርጉ እንደነበረ ተመልክተናል ዩናይትድ በኦልድ ትራፎርድ መርቶ እስካሁን ድረስ አልተሸነፈም እጅግ በጣም አስደናቂ ምሽት ነበር ትላንትን በርግጥ እስከ 71ኛው ደቂቃ ድረስ ይመራ ነበር ሪዮ ፈርዲናንድ ከእግር ኳስ ዓለም ራሴን ካገለልኩ በኋላ በህይወቴ እንደዚህ አይነት ጨዋታዎችን በቴሌቪዥን መስኮትም በስቴዲየምም ተገኝቼ ታድም ያላውቅም ይህ በህይወት ያየሁት እጅግ በጣም አስገራሚ ጨዋታ ብሎታል በርግጥ ጨዋታው በብዙ መንገድ ያስገርማሉ ቤተሰቦቻችን 42 ሙከራዎችን በ120 ደቂቃ ተመልክተናል ዩናይትድ ጥሩ አቋም ነበረው አልነበረውም ሊዮን ጥሩ አቋም ነበረው አልነበረውም ከሚለው መመዘኛ ውጪ ጨዋታው ለተመልካች አዝናኝ የነበረበት ነው በሙከራ ደረጃ 9 ግቦችን አፍርቷል ይሄ 42 ሙከራ ማንቸስተር ዩናይትድም ካየን በጨዋታው ላይ በርካታ አስደናቂ ነገሮችን ያስመለከቱን ሬትም ደረጃ ከፍተኛ የሆነ ሬቲንግ ተሰጥቷቸዋል ብዙ የተተቸው ኦናና እንኳን ወደ 7.2 ሬቲንግ ተሰጥቶታል እነ ማጓየር 8.4 ሬቲንግ የጨዋታው ኮከብ የነበረው ካዜሜሮ ወደ 9.3 ተሰጥቶታል ብዙ ሲለፉ ከነበሩ ተጫዋቾች አንደኛው ብሩኖ ፈርናንዴዝ ወደ 7.3 ተሰጥቶታል ሆይሉንድ ነው በጣም ዝቅተኛውን ያገኘው ወደ 6.8 በጨዋታው ላይ ግን አብዛኞቹ የዩናይትድ ተጫዋቾች ጥሩ የሚባለን ነገር ያስመለከቱበት ነበር አማድ ዲያሎም ከጨዋታው መጠናቀቅ በኋላ ያው በጉዳት ማንቸስተር ዩናይትድ ቡድን ውስጥ እንደሌለ ይታወቃል ማንቸስተር ዩናይትድ መቼም አይወድቅም ብሏል
ኡጋርቴ ለማይረባው ጎል እንኳን ደስ ያለ ሲል ጋርናቾ ግን ያንን ኳስ በማሳተ የማንረሳውን ህመም ሰተን ነበር ብሎታል። ጋርናቾ ለማመን የሚከብድ ኳስ ስቷል። ትልቁን ነገር አድርጎ ትንሹን ነገር ነበር አሌሃንድሮ ጋርናቾ ያመከነው። ብዙ ያለቀላቸው ኳሶችን በማዳን ኦናና ለዩናይትድ ውለታ ውሏል ማለት ይቻላል። በሳምንቱ በርካታ ትችቶችን ያስተናገደ ተጫዋች ነበር አንድሬ ኦናና። በምሽቱ ጨዋታ ግን ቢያንስ ኦናናም የተወሰነ መንገድ መሞገስ ሲኖርበት መመስገን ያለበትን አይነት ብቃት ወይም መሞገስ ያለበትን ብቃት በምሽቱ ጨዋታ አስመልክቷል። በ120 ደቂቃ እግር ኳስ ታሪክ ውስጥ 120 ደቂቃ ከሞላ በኋላ ሁለት ግቦችን ከመረብ ያዋሃደ ብቸኛው ቡድን ማንቸስተር ዩናይትድ ነው። የኮቢ ሜኖና የሃሪ ማጓየር ግቦች ለዚህ ተጠቃሽ ነበሩ። በማንቸስተር ዩናይትድ በኩል ግን ለመነሳሳት ምክንያት የነበራቸው የ1999 ሻምፒዮንስ ሊግ የፍጻሜ ጨዋታ እንደነበረ ሩበን አሞሪም አረጋግጧል። የ99ን ፍጻሜ ተመልክቻለሁ ብሏል ሩበን አሞሪም። ለመነሳሻ እንዲሆነኝ የ99ን የሻምፒዮንስ ሊግ ፍጻሜ ተመልክቼ ነበር፣ ጥሩ መነቃቃትን ፈጥሯል ብለዋል። ሜኖ በጠባብ ክፍተቶች በጥሩ መልኩ ይጫወታል፣ እንደዚህ አይነት ጎሎችንም ማስቆጠር አቅም እንዳለው አውቃለሁ ብለዋል። በጨዋታው ላይ አንድ ነገር ግን ተመልክተናል። ሌን ዬሮ ምናልባት ፊል ጆንስ እንደዚህ ሲያደርግ በእግር ኳስ ተመልክተን ነበር። የኦሊቬ ዥሩን ኳስ ለማዳን ዬሮ ሁሌም ቢሆን ማመን ያስፈልጋል። እምነት ሳይኖር ማሸነፍ አይቻልም። ደጋፊዎች ይገባቸዋል። እኛን ለመደገፍ ሁሌ ከጎናችን ናቸው። ለነሱ ምስጋና ይገባል። ዓላማችን ዋንጫውን ለማሸነፍ ነው። ሁሌም ቢሆን ማመን ያስፈልጋል። ግን ምን እንደተፈጠረ አላውቅም ብሏል በስቴዲየም ውስጥ። ከዩሮፓ ሊግ እስካሁን ምንም ሽንፈት ያልቀመሰውን ቡድን ማንቸስተር ዩናይትድ ነው። በአጠቃላይ ማንቸስተር ዩናይትድ በኦልድ ትራፎርድ ባረጋቸውም ጨዋታ 5002ኛ ግባቸውን አስቆጥረዋል። ማኑኤል ኡጋርቴ አንድ ግብ፣ ካዜሚሮ 2 አሲስቶችን አድርጓል። ባለፈው ሳምንት ሁለቱ ሜዳ ላይ መኖራቸውን ተከትሎ ሪያን ቸርኪ ዩናይትዶች ሊከላከሉና የመጡት ማለታው ይታወቅ ነበር። ምናልባት የዩናይትድ ተጫዋቾች አማካዮቹ በተለይም ከመከላከልም በዘለለ ከግብ ጋር ጥሩ ቁርኝት እንዳላቸውም ያስመሰለከቱበት ጨዋታ ነበር። ሃሪ ማጓየርም ለማንቸስተር ዩናይትድ ለመጨረሻ ጊዜ ያስቆጠራቸው 3 ግቦች በሙሉ ለቡድኑ ያሸናፊነት ጉዞ ምክንያት የነበሩ ግቦችም ነበሩ። ቤተሰቦቻችን በቀጣይ ከአትሌቲኮ ቢልባኦ ጋር ጨዋታ እንደማድረጉም የአትሌቲኮ ቢልባኦ አሰልጣኝ አርኔስቶ ቫልቬርዴም ሐሳባቸውን አጋርተዋል። ማንቸስተር ዩናይትድ የሻምፒዮንስ ሊግ ክለብ ነው እና አሁን በዩሮፓ ሊግ እንደመገኘቱ የሚገባው ቦታ ላይ አይደለም። ለመመለስ አማራጫቸው ዩሮፓ ሊግ ማሸነፍ እንደሆነ እናውቃለን፣ ለዛ እንጠነቀቃለን ብለዋል። በዚህ ስቴዲየም ምን ነገር ሊፈጠር እንደሚችል ማወቅ ከባድ ነው ያለው ሩበን አሞሪም ማጓየር ወደፊት ሳስጠጋው ይህ እንደሚፈጠር አቅ ነበረ። በዚህ ስቴዲየምም የሆነ ድል እንዳላቅ አለውኝ፣ በተለይም ታሪካዊ ድል። ስለዚህ ማድረግ የነበረብኝ ነገር አድርጌያለሁ። ግን ይላል ሩበን አሞሪም በጨዋታው ላይ ስቴዲየሙን ጥለው ለወጡ ደጋፊዎች በጣም አዝኛለሁ ብለዋል። በተለይ ማንቸስተር ዩናይትድ 4-2 ሲመራ ስቴዲየሙን ጥለው ለወጡ ደጋፊዎች በጣም አዝናለሁ ብለዋል። ዲያጎ ዳሎ ደጋፊዎች ይህን ቀን ለዘላለም ያስታውሱታል። የአውሮፓ መድረክ ጨዋታ በኦልድ ትራፎርድ ምንጊዜም የተለየ ስሜት አለው። ይህ ክለብ የተሻለ ነገር ይገባዋል፣ ወደሚገባው ቦታ ላይ መመለስ የሚችለውን እናደርጋለን ብለዋል። ብሩኖ ፈርናንዴዝ በጥቂቱም ቢሆን የድካም ስሜት ውስጥ እንዳለ ተረድቻለሁ፣ ስለዚህ በእርሱ ጉዳይ ላይ ጠንቃቃ ልሆን ይገባል ብለዋል ሩበን አሞሪም። አትሌቲኮ ቢልባኦ ከዚህ ቀደም በስፖርቲንግ ሊዝበን ሳለው በወዳጅነት ጨዋታ ተፋልሚያቸዋለሁ። እናም እነርሱ እጅግ ቴክኒካል እንደሆነው እንዲሁም አደገኛ 2 የክንፍ ተጫዋች እንዳሏቸው አውቃለሁ። እናም በዚህ ይበልጥ ሰፊ ጊዜ ወስደን እንሰራለን፣ ረፍት የሚያስፈልጋቸውን ተጫዋቾችም ረፍት እንሰጣለን ብለዋል። የማሸነፊያ ግብ ማስቆጠር ላይ የተለየ ስሜት ፈጥሮብኛል። ይህ በእግር ኳስ ሕይወት ያደረኩት እጅጉን አስገራሚና ምርጡ አጋጣሚ ያለው ደግሞ ሃሪ ማጓየር ነበረ። ምናልባት በጨዋታው ላይ ለየት ያለ የተፈጠረው ነገር ውድ ቤተሰቦቻችን በእረፍት ሰዓት የዩናይትድ ተጫዋቾች ስቴዲየሙን ጥለው ወጥተዋል። ኑሱር ማዝራዊና ቪክተር ሊንድሎፍ ሁለቱም ትላንት ምሽት በእረፍት ሰዓት ላይ በቤተሰብ ጉዳይ ምክንያት ኦልድ ትራፎርድን ጥለው ለመውጣት ተገደዋል። በተለይም ኑሱር ማዝራዊ እስከ እረፍት እየተጫወተ እንደነበረ ተመልክተናል። ሊንድሎፍ እንኳን ተቀያሪ ነበረ። ሁለቱ ግን ምን አጋጥሟቸው ነው ጨዋታው ሳይጠናቀቅ ያውም ኑሱር ማዝራዊ ተቀይሮ ወጥቶ ወደ ቤተሰቦቹ ለመሄድ ያጋጠመው ነገር ለማጣራት ሙከራ እያደረግን ነው። ሁለቱም ግን በጨዋታው መሃል ኦልድ ትራፎርድን ጥለው መውጣታቸውን ያረጋግጠናል። የጨዋታው የቀለበሳ ሞተር የነበረው ወይም ጀነራል የነበረው ካዜሚሮ ነው።
3 ቀጥተኛ ግብ ተሳትፎ ነበረው በአንድ ደቂቃ ልዩነት 2 አሲስቶችን አድርጓል በሻምፒዮንስ ሊግ የተሽቆጠቆጠ ታሪክ አለው በሪያል ማድሪድ ማንቸስተር ዩናይትድንም ወደ መድረኩ የሚመለስ ከሆነ ያለምንም ጥርጥር የካዘሜሮ ማስደናቂ ብቃት በምሽቱ ይጠቀሳል አሌያንድሮ ጋርናቾን እንመልከት በጨዋታው ላይ በርካታ ድሪብሎችን በተሳካ ሁኔታ ያደረገው እሱ ነው 4 ከ15 የመሬት ላይ ግንኙነት 7 አሸንፈዋል 81 በመቶ ኳስ የማቀበል ስኬት 100% የተሳካ ረጅም ኳስ 100% የተሳካ ታክል 3 የግብ ዕድል ፈጠረ አንድ ትልቅ የግብ ዕድል አምክኗል 5 ኳሶችን መልሶ ቀምቷል 10 ጊዜ በተጋጣሚ ሳጥን ውስጥ ገብቷል አንድ አሲስት አድርጓል ተከላካዮችን በመቀነስ ምንም የሚታማ አልነበረም ግን በጨዋታው ላይ ያመከናት ኳስ በጣም አነጋጋሪ ነበረች ብሩኖ ፈርናንዴዝ ለማንቸስተር ሁሌም ምርጡን ያደርጋል 97 ኳሶችን ነክቷል 59 ኳሶችን ለማቀበል ሞክሯል 48ቱ ስኬታማ ነበሩ 6 ኳሶችን ወደ መጨረሻ የሜዳ ክፍል አቀብሏል 6 ሙከራ 5 ድሪብል 4 ጥፋት ተሰሩበት 3 ታክል ወረደ 1 የፍጹም ቅጣት ምት ግብ አስቆጠረ ይሄም ለዩናይትድ ምርጡ ብቃቱን ያሳየበት ምሽቱ ነበረ ዩናይትድ ግን በተቃራኒው ከተፋለማቸው ተጫዋቾች ውስጥ በተለይም ቸርኪ በጣም የተለየው ተጫዋች ነው ወደ ቤተሰቦቻችን 25 ሚሊዮን ፓውንድ ብቻ ያለው ነው ምናልባትም ዩናይትዶች 25 ሚሊዮን ፓውንድ የሳንቾን ገንዘብ ሊያወጡ ካሰቡ ያለምንም ጥርጥር ቸርኪ ላይ ሊያወጡት ይገባል ትላንትና እጅግ በጣም ምርጥ ምሽት ማሳለፍ ችሏል የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ከጨዋታው መጠናቀቅ በኋላ ለአንድ ሰዓት በላይ ከስቴዲየም ውጪ ለነበሩ ደጋፊዎች ፊርማ ሲያኖር ነበር ከጨዋታው በፊት ስለ ክለቡ ደጋፊዎች ሐሳቡንም አጋርቶ ነበር በዚህ ዓመት ትልቅ እገዛ አድርገውልናል ያለንበት ሁኔታ ከዚህም የከፋ እንዳይሆን ካደረጉ ምክንያቶች አንዱ ደጋፊ ነው ደጋፊ ሁሉ ጊዜም ከኛ ጋር ነው ውለታቸውን የምንመለስበት ምሽት ነበር ብሎ ነበር ያው ውለታቸውን በትክክል የመለሰላቸው ይመስላል ማንቸስተር ዩናይትድ በዴንማርክ አጥቂ ራስመስ ሆይሉንድም የወደፊት ቆይታ ዙሪያ እስካሁን ውሳኔ እንዳልተወሰነ ተረጋግጧል በአሁኑ ሰዓት ማንቸስተር ዩናይትድ ተጫዋቹ በሚሸጥበት ሁኔታ ላይ እየሰሩ እንዳልሆነ ግን ዘ አትሌቲክ አረጋግጧል ይሁን እንጂ በሚቀጥሉት ሳምንታት ውስጥ የተጫዋች በዩናይትድ ይቆይ ይሰናበት በሚለው ጉዳይ ላይ ውሳኔ እንደሚሰጥም ነው የተረጋገጠው የኢሮፕ ሊግ ምሽቶች በእንደዚህ አይነት መልኩ ከተጠናቀቁ በኋላ ቶትናም ሆትስፐርስ ከቦዶ ግሊምት ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ ይፋለማሉ አሸናፊዎች ደግሞ ወደ ሳን ማሜስ ያቀኑና በአትሌቲኮ ቢልባኦ ስቴዲየም የፍጻሜ ጨዋታቸውን የሚያደርጉ ይሆናል ምሽታችሁ ግን እንዴት ነበረ በሐሳብ መስጫ ሳጥናችን ላይ በኢሮፕ ሊግም በኮንፈረንስ ሊግም ቡድኖቻቸው የተሳተፉ በሐሳብ መስጫ ሳጥናችን ላይ ስሜታችሁን አጋሩን አርቴታ ኢሳክን በጣም ይወደዋል ብሏል ዴቪድ ኦርኔስቴ እንደዚሁ ደግሞ አንድሪያ ቤርታ ደግሞ የዮገሬስ ትልቅ አድናቂ ነው ሴስኮም ቢሆን በዝውውር ዝርዝር ውስጥ አለ ስለዚህ ሶስቱም አጥቂዎች አሁንም ወደ አርሰናል የመምጣታቸው ነገር ላይ የተለየ ነገር የለም ሁጎ ኤኪቲኬ በሌላ በኩል በአርሰናል የሚደነቅ ተጫዋች ነው አርሰናል ወዴትኛው ተጫዋች ሄዱ የትኛውን ተጫዋች ያስፈርማል በሚለው ጉዳይ ላይ 100% እርግጥ የሆነ ነገር የለም ብለዋል ግን የአንድሪያ ቤርታና የማይክል አርቴታ ምርጫ እጅግ በጣም የተለያዩ ናቸው ብለዋል የአርቴታ ኢሳክ ነው የአንድሪያ ቤርታ ደግሞ ቪክተር ጊዮኬሬስ ነው ባለፈው ክረምት ነው በርካታ ጥረት ያደረጉበት አርሰናሎች ያው እንደሚታወቀው ቤንጃሚን ሼሽኮ ነበር የአርሰናል ደጋፊዎች ግን ከነኚህ 3 ምርጥ አጥቂዎች ቡድናችሁን ከፕሪሚየር ሊግ ዋንጫ ጋር ለማገናኘት ቀጣይ ውድድር ዓመት ምርጡ አጋጣሚ የትኛው ነው የእናንተን የግል መልከታ አጋሩን ዴቪድ ኦርኔስቴ ሌላ ከአርሰናል ዝውውር ጋር ይዞት የወጣው መረጃ ሴቨር ኔፓንን በተመለከተ ነው ለአርሰናል በብዙ መንገድ አስፈላጊ ሆነና በብዙ መንገድ የሰሩበት ተጫዋች ነው ነገር ግን ይህን ተጫዋች ማግኘት የማይችሉ ከሆነ ሌሎች አማራጮችን ለማየት ይገደዳሉ ብሏል ተጫዋቹ ቦታው ላይ በጣም አስደናቂ የሚባልና ቀጣዩ ዴጋርድም እያሉ ሲያደንቁት ነበር በርካቶች ዴቪድ ኦርኔስቴ ግን አርሰናሎች ይህን ተጫዋች የሚያገኙት ካልሆነ ሌሎች አማራጮችን ለመመልከት እቅድ ይዟል ብለዋል ዴክላን ራይስ ከጨዋታ በፊት ተጫዋቾቹን በማነቃቃት ሂደት ላይ ትልቁን ስራ ሲሰራ እንደነበረ ነው ስካይ ስፖርት ያስነበበው በተለይ ሪያል ማድሪድን በሳንቲያጎ ቤርናቤው በገጠሙበትና 2-1 ባሸነፉበት ጨዋታ ተጫዋቾቹን በማረጋጋትና በተለይም የቤርናቢዮን ያለውን ጩኸት ሙሉ ለሙሉ ተጫዋቾች ረስተው ወደ ጨዋታ ትኩረት እንዲያደርጉ በማድረግ ረገድ ላይ ትልቁን ስራ እንደሰራና ምንም የምንፈራው ነገር የለም ብሎ ተጫዋቾችን በማነቃቃት ትልቁን ስራ ሲሰራ የነበረው እሱ ነበር ብሏል
እንደሚታወቀው በኤምሬትስ ስቴዲየም ሁለት ወሳኝ ግቦችን አስቆጥሮ የጨዋታው ተርኒንግ ፖይንት ነበር ማለት እንችላለን። በሳንቲያጎ ቤርናቢዮ ደግሞ የማይደከም ተጫዋች ሆኖ ከሁለቱም የሜዳ ክፍል ከመከላከል እስከ ማጥቃቱ በጣም ቁልፉና ወሳኙ ተጫዋች ነበረ። በሁለቱም ጨዋታ የጨዋታውም ኮከብ እሱ እንደነበረ እናስታውሳለን። አርሰናል ቀጣይ ክረምት በሚያደርገው ዝውውር ላይ አቅሙን በደንብ እንዲያዳብር የሚያደርግ ገንዘብ ነው ወደ ካዝናው ማስገባት የቻለው። አርሰናል በዘንድሮ የአውሮፓ ሻምፒዮንስ ሊግ እስከ ግማሽ ፍጻሜ በመድረሱ ምክንያት ብቻ 117 ሚሊዮን ዩሮ ወደ ካዝናቸው አስገብተዋል። ገና ፍጻሜ የሚደርሱ ከሆነ ደግሞ ከዚህም በላይ ከፍ ይላል ገንዘቡና 117 ሚሊዮን ዩሮ እጅግ በጣም ትልቅ የሚባል ገንዘብ ነው። ምናልባትም በአርሰናል የመደራደር አቅም፣ በአንድሪያ ቤርታ የመደራደር አቅም፣ በማይክል አርቴታ ተጫዋቾችን የማሳመን አቅም ቀጣይ 2 እና 3 በጣም ምርጥ ተጫዋቾችን ሊያመጡበት የሚችሉበት አይነት ሂሳብ ነውና አርሰናል ካዝናውን በደንብ እያደላደለ ያለበት ዓመት ይመስላል። በአንድ የፕሪሚየር ሊግ ዓመት በአንድ የውድድር ዓመት ማለት ነው 32 ዓመት ከሞላቸው በኋላ በርካታ ግቦችን በፕሪሚየር ሊግ በማስቆጠር ሪካርዶ ተይዞ የነበረው በጄሚ ቫርዲ እና በኢያን ራይት ነበረ። ዘንድሮ ግን ሳላ ይሄን ሪካርድ አሻሽሎታል። 32 ዓመት ከሞላው በኋላ በዘንድሮ የውድድር ዓመት 27 ግቦችን አስቆጥሮ ቀዳሚ ተጫዋች ነው በታሪክ። ጄሚ ቫርዲ 23፣ ኢያን ራይት 1996-97 የውድድር ዓመት 23 ግቦች እንደዚሁ አስቆጥሯል። የቀድሞ የሊቨርፑል ተጫዋች ዳኒ ሜርፊ ከቶክ ስፖርት ጋር ቆይታ ነበረው። በሚቀጥለው የውድድር ዘመን አብዛኛው የዝውውር እንቅስቃሴ በፊት መስመር ላይ ይሆናል ብሎ ግምቱን አስቀምጧል። ዳርዊን ኑኔዝ ቡድኑን የሚለቅ ይመስለኛል። እሱ ቢቆይ ይገርመኛል፣ ምክንያቱም አርኔ ስሎት ተጨማሪ ደቂቃዎች እየሰጠው አይደለም። ስለ ጆታም ማሰብ አለብን። በጎል ማስቆጠር ደረጃ በችሎታቸው ከፍ ያለ አጥቂዎችን እጠብቃለሁ ያለው ዳኒ ሜርፊ ቀጣዩ ውድድር ዓመት የሊቨርፑል ብዙ መጠናከር ያለበት ክፍል ፊት መስመሩ ነው ብሏል። ለዚህም ትልቅ እንቅስቃሴ እጠብቃለሁ ብሏል። ኢብራሂማ ኮናቴም ስለ ፕሪሚየር ሊግ ዋንጫ ሐሳቡን አጋርቷል። ፕሪሚየር ሊግን ማሸነፍ ትልቅ ክብር ነው፣ ነገር ግን ሚዲያዎች ሻምፒዮንነታችንን ዝቅ ለማድረግ የተቻላቸውን ሁሉ እያደረጉብን ነው ብለዋል። በእነሱ ተጽዕኖ ስር መሆን የለብንም እና ትኩረታችንን ጠብቀን ቀጣይ ጨዋታዎችን ማሸነፍ አለብን። ሊቨርፑል የፕሪሚየር ሊግ ዋንጫን እንዳያሳካ የሚዲያ ጫና ግን አለበት። ለኛ ተገቢውን አይነት ክብር ሚዲያው እየሰጠን አይደለም በሚል ኢብራሂማ ኮናቴ የፕሪሚየር ሊጉን ዋንጫ በማንሳት ሂደት ላይ የሚዲያውን ጫና በትልቁ አንስቶታል። ቨርጅል ቫን ዳይክ በዚህ ውድድር ዘመን በፕሪሚየር ሊጉ ከፍተኛ ሬቲንግ ካገኙ የመሃል ተከላካዮች አንደኛው ነው። ወደ 7.08 ሬቲንግ ማግኘት ችሏል። በርግጥ ቨርጅል ቫን ዳይክ ለመጀመሪያ ጊዜ አይደለም ለዚህ አይነት ትልልቅ ሬቲንጎችን በፕሪሚየር ሊግ ጨዋታዎች ሲያገኝ፣ ከዚህ በፊት ደጋግሞ አድርጎታል። በፕሪሚየር ሊጉም በቅርብ ዓመታት ውስጥ ካየናቸው ምርጥ ተከላካዮች ውስጥ በትልቁ ሊጠቀስ የሚገባው ነው። ባለፉት 7 የውድድር ዘመናት በፕሪሚየር ሊጉ ከፍተኛ ሬቲንግ በማግኘት እንግዲህ ከመሃል ተከላካዮች በ2018-19 በ19-20 ቨርጅል ቫን ዳይክ በተከታታይ ዓመት፣ ከዛ እንደገና በ2023-24 ቨርጅል ቫን ዳይክ ነበር። በ2024-25 ቨርጅል ቫን ዳይክ ነው። ለሁለተኛ ተከታታይ ዓመት በ2018-19 19-20 እና አሁን ደግሞ በ23-24 24-25 ከፍተኛ ሬቲንግ በማግኘት ቨርጅል ቫን ዳይክን የሚስተካከል የለም። እድሜያቸው ከ30 ዓመት በላይ ሆኖም ብዙ ደቂቃዎችን የተጫወቱ ተጫዋቾችን ካየን ቨርጅል ቫን ዳይክ ነው። ቨርጅል ቫን ዳይክ 32 ዓመቱ ነው። 2880 ደቂቃዎችን ተጫውቷል። ጄምስ ታርኮስኪ 31 ዓመቱ ነው። ወደ 2872 ደቂቃ። ሳላ 32 ዓመቱ ነው። ወደ 2840 ደቂቃ በመጫወት ከ1 እስከ 3 ያለውን ደረጃ ይዟል። በዚህም ረገድ ካየን ቨርጅል ቫን ዳይክ በጣም አስደናቂ ጊዜን እያሳለፈ ይገኛል። ሊቨርፑል በእኛ አቆጣጠር ግንቦት 18 ከብራይተን ኤንድ ሆቭ አልቢዮን ጋር በአሜክስ ስቴዲየም ሊደረግ የነበረ ጨዋታ የቀን ለውጥ ተደርጎለታል። ስለዚህ በእሁድ ቀን ሊደረግ የነበረው ጨዋታ ወደ ሰኞ መንዴይ ናይት ፉትቦል ሰኞ ግንቦት 19 ምሽት 4 ሰዓት እንዲደረግ ኤፍኤው ከውሳኔ ደርሷል። በእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን በርካታ ትዕይንቶችን፣ በርካታ ድራማዎችን፣ በርካታ ትንቅንቆችን አይተናል። የእንግሊዝ ፕሪሚየር ሊግ እንዲህ ተወዳጅ ሊሆን ከ137 ዓመት በፊት ነበር ጅማሬውን ያደረገው። በወቅቱ 11 ክለቦች ጀምረውታል። ማናቃቸው ክለቦችን ጨምሮ አሁን በፕሪሚየር ሊጉ የሚሳተፉ ክለቦች አሉ። ምናልባት ወልቭስ ከመስራቾቹ ዌስት ብሮሚች አልቢዮን፣ እነ ፕሪስተን ኖርዝ ኤንድ፣ እነ ስቶክ ሲቲ፣ ኤቨርተን፣ እነ በርንሌን የመሳሰሉ የምናቃቸው ክለቦች እና አስቶን ቪላም ጭምር የተሳተፉበት የ11 ክለቦች ምስረታ እነሆ
137 ዓመታትን አልፈን ፕሪሚየር ሊግ አሁን በዓለም ዙሪያ ተወዳጅ ስፖርት እንዲሆን አድርገውታል። ፕሪሚየር ሊግ ላይ 2017 ላይ ልክ በዚች ቀን የተፈጠረች አንድ ክስተት ነበረች። ብራይተን ለመጀመሪያ ጊዜ ፕሪሚየር ሊጉን የተቀላቀለበት ዓመት ነበረ። ብራይተኖች በፕሪሚየር ሊጉ ጉዟቸው የመጀመሪያ ዓመት ላይ ላለመውረድ ሲታገሉ የነበረ ቢሆንም ከዛን ቀን ጀምሮ ግን በውጤት በመሻሻል ለዓይን ማራኪ የሆነ ጨዋታ የሚጫወት እግር ኳስ ክለብ ሆኗል። በፕሪሚየር ሊግ የደረጃ ሰንጠረዥ መሃል ሰፋሪ ከመሆንም ባለፈ 2023-24 የውድድር ዓመት 6ኛ ደረጃ ላይ በመጨረሽ በታሪካቸው ለመጀመሪያ ጊዜ ኤሮፕ ሊግ መሳተፍ የቻሉበት ዓመት ነበረ። የሮቤርቶ ዲዘርቢው ብራይተን ልዩ ነበረ። ለማንኛውም ልክ በዚህች ቀን 2017 ነበረ ብራይተንን የተመለከት ነው። ሌላ በጣም አስደናቂ ነገር እንንገራችሁ። ኒካስል ዩናይትድ ባለፉት 6 ጨዋታ በተከታታይ ያስቆጠራቸው የግብ መጠኖች ይህ ቁጥራዊ ስሌትን የተከተሉ ወይም የመቁጠሪያ ቁጥርን ስሌት የተከተሉ ነበሩ። በሊቨርፑል ግብ አላስቆጠሩም 0፣ ቀጣዩ ጨዋታ 1፣ ቀጣዩ ጨዋታ ላይ 2፣ ቀጣዩ ላይ 3፣ ቀጣዩ ላይ 4፣ ቀጣዩ ላይ 5 አስቆጥሯል። ያለፉትን 6 ጨዋታ መደዳ ብንመለከት ኒካስሎች ያስቆጠሩት በምስሉ እንደምትመለከቱት ነው። 0፣ 1፣ 2፣ 3፣ 4፣ 5። ቀጣይ ጨዋታቸውን ከአስቶን ቪላ ጋር ያደርጋሉ። ቀጣይ 6 ጎል ሊያስቆጥሩ ነው ወይ በሚል ኦፕታ በጣም አነጋጋሪውን መረጃ እንዲሁም ራሱ ፕሪሚየር ሊጉ በኦፊሻል ገጹ ላይ ይህንን አስገራሚ የኒካስል የጨዋታ ጎል የማስቆጠር ጉዞን አስመለከተ። ከዙር ጋር በተያያዘ ኒካስል ዩናይትዶች በብሪያን ምቤሞ ያላቸው ፍላጎት ከፍተኛ መሆኑን ትራንስፈር ኒውስ አስነብቧል። ብሬንትፎርዶች እስከ 50 ሚሊዮን በዚህ ዝውውር ሊቀበሉ ይችላሉ ተብሎ እንደሚጠበቅ ይታወቃል። ታዲያ በኒካስል ዩናይትድ በኩል በተለይም የአሌክሳንደር ኢሳክ ነገር አስተማማኝ አይደለም። በዛ ላይም ቡድኑን ማጠናከር ይፈልጋሉ። በእርግጥ ቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን የሚቆርጥ ከሆነ ኒካስል ዩናይትድ ኢሳክም ላይለቅ የሚችልበት ሰፊ እድል አለ። ለማንኛውም ይሄን ተጫዋች የግላቸው ለማድረግ ብሪያን ምቤሞን ከሚሰሩ ክለቦች ውስጥ አንደኛው ኒካስል ዩናይትድ ሆኗል። ሌላው በኒካስል ዩናይትድ የሚገኘው የቶናሊን ጉዳይ በተመለከተ በዩቬንቱስ በኩል አሁንም በጥብቅ እየፈለጉት ነው። ዳግላስ ሉዊዝ ወደ ፕሪሚየር ሊግ መጥቶ እንዲሁም ሳንድሮ ቶናሊ ወደ ዩቬንቱስ ሴሪያ የሚያመራበት እድል ከፍተኛ እንደሆነ ሲዘገብ፣ በዩቬንቱስ በኩል ለሳንድሮ ቶናሊ ብዙ ገንዘብ ላለመክፈል ገንዘብ ሲደመር ዳግላስ ሉዊዝን ለኒካስል ዩናይትድ የማቅረብ እቅድ አላቸው። ዳግላስ ሉዊዝ ለፕሪሚየር ሊጉ አዲስ አይደለም። በአስቶን ቪላ ቤት በደንብ እናውቀዋለን። ግን በትልቅ ገንዘብ ከእጮኛው አሊሻ ጋር ነበረ ወደ ዩቬንቱስ ያመሩት። እሷ ብዙም ትችት የለም። እሱ ግን ብዙ የመጫወቻ ደቂቃ ለማግኘቱ ተከትሎ ዳግም ወደ ፕሪሚየር ሊጉ ሊመለስ የሚችልበት እድል አለ። የባርሴሎና አሰልጣኝ ሃንሲ ፍሊክ ባርሴሎናዎች ከአትሌቲኮ ቢልባው ኒኮ ዊሊያምስ ይልቅ ጀማል ሙሲያላን እንዲያመጡላቸው ይፈልጋሉ ተብሏል። ለስፖርቲንግ ዳይሬክተሩም ዴኮ አሳውቋል የተባለው ይሄንን ነገር። ስለሆነም ባርሴሎናዎች በቀጣይ ክረምት ከኒኮ ዊሊያምስ ይልቅ ጀማል ሙሲያላን ወደ ቡድኑ ማምጣት በሚቻልበት መንገድ ላይ ስራ ይሰራሉ ተብሏል። ኒኮ ዊሊያምስ ዝውውር ላይ እንደወጡ ያስቀድመንም ነግረናችሁ ነበረ። ሊዮኔል አንድሬስ ሜሲ ወደ ባርሴሎና ጉዞ ያደርጋል በሚል በርካታ መረጃዎች ሲወጡ ነበር ከዚህ ቀደም። በእርግጥ አሁን በኢንተር ሚያሚ ለተጨማሪ ዓመት የሚያቆየውን ኮንትራት ፈርሟል። በጉዳዩ ላይ ምላሽ ሰጥቷል። ወደ ባርሴሎና ልመለስ በጣም ተቃርቤ ነበር ብሏል። ነገር ግን ያልተመለሰበት ዋነኛ ምክንያት የቤተሰብ ጉዳይ እንደሆነ አረጋግጧል። ከቤተሰብ ጋር በተደረገ ውይይት ምክንያት ወደ ባርሴሎና አልተመለስኩም ብሏል። ስለዚህ ዳግም ወደ ባርሴሎና ለመጫወት አልመለስም ነው ያለው ሊዮኔል አንድሬስ ሜሲ። በባርሴሎና ብቻ ሲሆን በሌሎችም የአውሮፓ ክለቦች ዳግም አልጫወትም ብሏል። ይህ ነገር የተፈጠረውም በፓሪስ ሰን ዠርሜን እያለ እንደነበረና ከፓሪስ ሰን ዠርሜን መልቀቅ በኋላ ወደ ባርሴሎና ሊመለስ ተቃርቦ እንደነበረ ግን በቤተሰብ ጉዳይ ምክንያት ዝውውሩ እንደቀረ ነው ሊዮኔል አንድሬስ ሜሲ ያረጋገጠው። ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከሃዲያ ሆሳዕና፣ ወልዋሎ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ፣ በስፔን ላ ሊጋ ኤስፓኞል ከሄታፌ ምሽት 4 ሰዓት፣ በፍራንስ ሊጋ ሬንስ ከናንትስ ምሽት 3:45፣ በሳውዲ ፕሮ ሊግ አልቃዳሲያ ከአልናስር ምሽት 3 ሰዓት ጨዋታቸውን ያደርጋሉ። ለማስታወስ ያክል በኤሮፕ ሊግ ማንቸስተር ዩናይትድ ሊዮንን 5-4 በድምር ውጤት 7-6 ዩናይትድ አለፈ። አይንትራክ ፍራንክፈርት በሜዳውና በደጋፊው በቶትናም 1-0 ተሸነፈ። በድምር ውጤት ቶትናም 2-1 አሸንፎ አለፈ። አትሌቲኮ ቢልባኦ በሳን ማሜስ ሬንጀርስን 2-0 አሸንፎ በድምር ውጤት 2-0 አሸንፎ ወደ ግማሽ ፍጻሜው ሲያልፍ፣ ላዚዮ ቦዶ ግልሜትን 3-1 ቢያሸንፍም በድምር ውጤት 3-3 መሆናቸውን ተከትሎ በተሰጠ የመለያ ምት ቦዶ ግልሜት 3-2 አሸንፎ አለፈ። በኮንፈረንስ ሊግ ቼልሲ በሜዳውና በደጋፊው ፊት በሊጋ ዋርሶ 2-1 ተሸነፈ። በድምር ውጤት ቼልሲ 4-2 አሸንፎ አለፈ።
ጂኦሎጊያንያን ከሪያል ቤቲስ 1-1 በድምር ውጤት ሪያል ቤቲስ 3-1 አሸንፎ አለፈ። ጁርጋርደን ፒራሚድን 4-1 ሲያሸንፍ በድምር ውጤት ጁርጋርደን 4-2 አሸንፎ አለፈ። ፊዮረንቲና ከሴሌዥ 2-2 በድምር ውጤት ፊዮረንቲና 4-3 አሸንፎ ወደ ግማሽ ፍጻሜ ማለፋቸውን አረጋገጡ። እጅግ በጣም ድራማ ከበዛበት የኦልድ ትራፎርድ ጨዋታ ለየት ያሉ አነጋጋሪና የዝውውር መረጃዎችን ጨማምረን ለእናንተ ውድ አድማጮቻችን ያሰናዳንላችሁ አጫጭር ስፖርታዊ መረጃዎቻችን ነኝን ይመስላሉ። የሳምንቱ መጨረሻ ላይ ነን። ቅዳሜ እሁድ የፕሪሚየር ሊግ ጨዋታዎችም እንደዚሁ ቀጥለው የሚካሄዱ ይሆናል። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለስቅለት በዓል አደረሳችሁ ብለን የአሁኑን ስፖርታዊ ጥንቅሮቻችንን ግን እዚህ ጋር ቋጨን። ሰናይ ቀን ይሁንላችሁ።